እንዴት ናቸው የእግር ኳስ ቤተሰቦች? ሰላም ብለናል። እግር ኳስ እንግዲህ ሰሞኑን ነበረ የለም ማለት አይቻልም፣ ግን ሊጎች አለመኖራቸው የሊግ ጨዋታዎች አለመኖራቸው ግን ትንሽ ስሜቱን ረገብ ያደረገው ይመስላል። በተለያዩ ምክንያቶች እኔም እግር ኳስ አካባቢ ብዙ አልነበርኩም ማለት ነው የምችለው። ለማንኛውም ግን የዓለም ዋንጫ ማጣሪያ ወሳኝ ጨዋታዎች ነበሩ። ከዛ ውጪ አብዛኞቹ ያው የእግር ኳስ ይሄ በጣም በትኩረት የምንከታተለውን ስሜታችን ረገብ አድርጎት ነበር ለማለት የፈለግኩት። እንኳን አብዛኞቹ የሚደረጉ የነበሩት በሀገራት መካከል የአቋም መለኪያ ጨዋታዎች ይበዙት ነበር እና በዛ ምክንያት ይመስለኛል የተወሰነ ሁላችንም ትንሽ ሶሻል ሚዲያውም አካባቢ ያለው ነገር ረገብ ያለ ነበረ። ግን በጣም ወሳኝ ደግሞ የዓለም ዋንጫን ለመቀላቀል የሚደረግ ፍልሚያ በጣም ወሳኝ ጨዋታዎች ነበሩ። ያው ከጀርባ እንደምትመለከቱት ቪክቶር ዮኬሬሽ እንግዲህ የቪክቶር ሀገር ስዊድን ፖላንድን የነ ሌቫንዶቭስኪን ሀገር ጥላ ያለፈችበት መንገድና ጣሊያን ደግሞ ምንድነው በቦስኒያ የወደቀችበት መንገድ ብዙዎቹ በእርግጥ ጣሊያን ወደ ፍጹም ቅጣት የምትሄደው በፔናልቲ ነው እንግዲህ ተሸንፋ የወደቀችው ደግሞ ከዓለም ዋንጫ ውጭ የሆነችው። ትልቁ አስገራሚ ነገር አንደኛ ቦስኒያ ያን ያህል ጠንካራ በእግር ኳስ ከጣሊያን ጋር በሆነ እይታ ውስጥ ስትታይ ስትመዘን ያን ያህል አይደለችም ነው። ሁለተኛ ጣሊያን ደጋገማት ይሄ ከዓለም ዋንጫ ውጭ የመሆን በዓለም ዋንጫ ምን ያህል ተጽዕኖ ፈጣሪ ሀገር እንደሆነች ጣሊያን ይታወቃል። እና ከዛ ውጭ ደግሞ እንግዲህ ፖላንድ እና ስዊድን ምናልባትም ያው በተመጣጣኝ ደረጃ ላይ ያሉ ክለቦች አገራት ሆነው ሳለ በጠባብ ልዩነት 3-2 በሆነ ውጤት ባለቀ ሰዓት ቪክቶር ዮኬሬሽ ጎል አስቆጥሮ እንግዲህ ፖላንድ የወደቀችበት መንገድና ሌቫንዶቭስኪ ያው ታዋቂው በጣም ስመጥር የተባለው ተጫዋች እሱ ነው ከዚህ ብሔራዊ ቡድን ውስጥ። እሱ ብቻ ሳይሆን እድሜውም የገፋ መሆኑና ምናልባትም በቀጣይ ዓለም ዋንጫ አገሩን የመወከል እድል ላይኖረው ስለሚችልና ይሄ የመጨረሻው መሆኑን ተከትሎ ብዙዎች እሱ ላይ ፎከስ አድርገዋል። ካሜራውን በተደጋጋሚ ሲያመጣው ነበርና ያሳዝን ነበረ ትንሽ ይሄ ያዘነበት መንገድ እና መጨረሻ ላይ መሸነፋቸውን ወይ ደግሞ ከዓለም ዋንጫ ውጭ መሆናቸውን ሲያውቁ የፖላንድ ብሔራዊ ቡድን ተጫዋቾች ስሜታቸው የተጎዳበት መንገድ በጣም ያሳዝን ነበር። እንግዲህ እግር ኳስ እንደዚህ ነው። አንዱ ሲስቅ፣ አንዱ ሲያዝን፣ ሲያለቅስ የምናይበት በጣም ሰስፔንስ የሆነ እስከ 90 ደቂቃ በሙሉ በጣም ስሜታችን ይዞን የምንመለከተው ስፖርት እንደመሆኑ መጠን ነው ብዙ የምናወራለት እንደገና ደግሞ ብዙም በፍቅር ደግሞ ጓጉተን የምናየው እና በጣም ኢንተረስቲንግ ስፖርት ነው። እንግዲህ እግር ኳስ ሁላችንም እንደምናውቀው በተለይ ያው እግር ኳስን የማይወድ ሰው ብዙም ስሜት ላይ ሰጠው ይችላል። ግን እግር ኳስን የሚወድ ሰውና የሚከታተል ሰው ደግሞ የእግር ኳስን ስሜት አጠቃላይ ያለውን ሁኔታ መረዳት ይችላል። እና እንግዲህ ባለፈው ሳምንት አብዛኞቹ የወዳጅነት ጨዋታዎች አቋም መለኪያ ጨዋታዎች ቢሆኑም በጣም ወሳኝ ጨዋታዎችም ደግሞ ለዓለም ዋንጫ ለማለፍ የሚደረጉም እንደነበሩ በዚሁ አጋጣሚ ለመጠቆም ያህል ነው። እንግዲህ ቼክ ሪፐብሊክ፣ ቱርክ ኮሶቮን አሸንፋ የስዊድን የቪክቶር ዮኬሬሽ ሀገር እና ከዛ ውጭ ቦስኒያ እንደዚሁ ጣሊያን በማሸነፍ ያ በጣም ወሳኝ የሆነ ጨዋታ አድርገው የዓለም ዋንጫውን የተቀላቀሉት ናቸው በጥቂቱ ለመጥቀስ ያህል። ስለዚህ በተወሰነ ደረጃ ትኩረት የሚስቡም ጨዋታዎች ነበሩ። በአብዛኛው ግን ሊጎች ስላልነበሩ ትንሽ የኳስ ስሜቱ ቀዝቀዝ ብሎ ነበር ለማለት ያህል ነው። ለማንኛውም የእንግሊዝ ኤፍኤ ካፕ በሩብ ፍጻሜ ጨዋታው ቅዳሜና እሁድ ይመጣል። እንግዲህ በጣም ተጠባቂ ጨዋታዎች አሉ። የሩብ ፍጻሜ ጨዋታዎች ናቸው። ማንቸስተር ሲቲ ከሊቨርፑል በጣም ተጠባቂ ጨዋታ ነው የቅዳሜ መርሃ ግብር። ከአርሰናልም እንደዚህ ወሳኝ ጨዋታ አለው በሩብ ፍጻሜ። ለማንኛውም ግን ከኤፍኤ ካፕ ቀጥሎ ደግሞ ያው ተወዳጁ የእንግሊዝ ፕሪሚየር ሊግ እንዳጓጓን ነበረ የቆመውና በጋለ ስሜት ይመጣል። እግር ኳስ ውድድሮች የዓለም የማለቴ የአውሮፓ ሊጎች በተለይም እንግሊዝ ፕሪሚየር ሊግ ሞቅ ደመቅ ብሎ ሲመጣ ደግሞ እኛም የፈለገው ያህል ቢዚ ብንሆን የፈለገው ያህል ጊዜ ባይኖር ያው ገባ ወጣ እያልን ስለ እግር ኳስ የተወሰነ ነገር ማውራታችን አይቀርም። ተወዳጁ እግር ኳስ እንግዲህ ከዚህ ሳምንት ጀምሮ ይመለሳል። ከኤፍኤ ካፑ ጀምሮ የሊግ ጨዋታዎች በነገራችን ላይ በሌሎች በጀርመን ቡንደስሊጋ፣ በጣሊያን ሴሪያ፣ በፈረንሳይ ሊግ አንድ
እና በሌሎችም ያን ያህል የእንግሊዝን ያህል ጓጉተን የምናየው ባይሆንም ግን በጣም አጓጊ በሆነ መንገድ የምንመለከተው ነው የሚሆነው። በዋናነት ግን እንግሊዝ ላይ ነው ትኩረት የምናደርገው እንደሚታወቀውና እግር ኳስ መዝናኛችን የእሁድ ቅዳሜ ከስራም ጋር ሆነንም ሆነ ወይም የተወሰነ ጊዜ ሲኖር ፈታ የምንልበት ነውና እየመጣ ነው። ሞቅ ሞቅ እናደርገዋለን ለማለት ያህል ነው። ቪክቶር ዮኬሬሽ ግን አገሩን በወሳኝ ሁኔታ ታድጓል። እንግዲህ ይሄ መድፈኛ በአርሰናል በክለቡ ማለት ነው የተጠበቀውን ያህል ኮንትሪቢዩሽን የለውም፣ የተጠበቀውን ያህል አልተንቀሳቀሰም እያሉ ብዙ ትችቶችን የሚሰነዝሩበት ሰዎች ወይም አካላት አሉ። በእርግጥ በአርሰናል ቤትም በጣም ወሳኝ የሆኑ ጎሎችን ሲያስቆጥር ወሳኝ የሆኑ እድሎች ይመጡ ዘንድ የራሱን አበርክቶ አስተዋጽኦ ሲያደርግ እንደነበረ ነው በተደጋጋሚ ማወራው። እንደ አጠቃላይ ደግሞ የሚጠበቅበትን ያህል ጎል እንኳን ባያስቆጥር ቡድኑን እንደ ቡድን የሚያግዝበት የሚረዳበት መንገድ በተከላካይ በአማካይ በየትኛውም ቦታ ላይ ሜዳ አካሉ የሚጫወትና ተጋፍቶ የሚጫወት ጉልበታም ተጫዋች እንደመሆኑ መጠን የእሱ ጠቀሜታ ዘርፈ ብዙ ነው ላለው ብዙ ጊዜ ያው ጎል ማስቆጠር ብቻ አይደለም ስራው አይነት ነገር ስራው በእርግጥ አጥቂ ቶፕ ስትራይከር ሆኖ ስራው ጎል ማስቆጠር ነው። ግን ደግሞ እሱ ከዛ በላይ ሚና በአሰልጣኙ ታክቲክ ፎርሜሽን ውስጥ ስክት ብሎ ገብቶ የሚጫወት አይነት ተጫዋች ነው እና ብቃቱ አሁንም አብሮት እንዳለ ግን በተለያየ መንገድ እያሳመነ ነው የሚገኘው። በቅርብ ጊዜ በጣም ወሳኝ የሆነ 3 ነጥብ ሲያገኙ ከኤቨርተን ጋር በነበረው ጨዋታ እንግዲህ ወሳኛውን ጎል ማስቆጠሩን እናስታውሳለን። በሌሎችም የውድድር መስኮች እንደዚሁ ጎል ያስቆጥሯል ቪክቶር ዮኬሬሽ። አሁን ደግሞ በብሔራዊ ቡድን ያሳየው አቋም ምናልባትም ይሄ ጎል ካለማስቆጠር ጋር በተለይ በክለብ ደረጃ በአርሰናል ቤት የሚጠበቀውን ያህል ባለማስቆጠር የሚመጡ ትችቶችን ተከትሎ ያለበት ይሄ ፍረስትሬሽን ወይም ደግሞ የስነ ልቦና የተወሰነ ጫና አይ ቲንክ በዚህ በብሔራዊ ቡድን ባገኘው ሰክሰስ በደንብ አድጎ ጎልብቶ ተነቃቅቶ ወደ ክለቡ መጥቶ ደግሞ ሞር ከዚህ በፊት ከነበረው የተሻለ ግልጋሎት ይሰጣል ተብሎ ይጠበቃል። ምክንያቱም ሞራሉ በደንብ ነው የተነቃቃው። ቪክቶር ዮኬሬሽ በነገራችን ላይ በጣም ወሳኛውን ጎል ፖላንድ ላይ አስቆጥሮ አገሩ ወደ ዓለም ዋንጫ እንድታልፍ በመጨረሻው ሰዓት እንድታልፍ ማድረጉ ብቻ ሳይሆን ከዛ በፊትም በነበረ የማጣሪያ ጉዞ ሃትሪክ ሰርቷል። 3 ጨዋታዎችን በአንድ ጨዋታ እስከ ማስቆጠር ድረስ የደረሰበትን በጣም አስገራሚ የሆነ አቋምን በብሔራዊ ቡድን ደረጃ እያሳየ ነበር እና ወደ ሙሉ ራስ መተማመንና ጎል ወደ ማምረቱ አቋሙ እየመጣ መሆኑን የሚያሳይ ነገር ነው ብዬ እኔ በግሌ እንዳወራ ያስችለኛል። እሱን በተመለከተና በዋናነት እንደው የእግር ኳስ ትንሽ ቀዝቀዝ ብሎ የነበረው ስሜት አሁን በጋለ ሁኔታ ሊጎቹም ይመለሳሉ። በእንግሊዝ ደግሞ ኤፍኤ ጀምርና ፕሪሚየር ሊጉ ይቀጥላል። እንደዚሁ ብዬ የተወሰነ ለመግቢያ ያህል ለመጠቆም ነው እንጂ በዋናነት ግን ስለ ቪክቶር ዮኬሬሽ በብሔራዊ ቡድኑ ደረጃ ያደረገውን አስተዋጽኦና ወደ ሙዱ ወደ መነቃቃቱ መምጣቱንና ምናልባትም ይሄ ሞራሉ ይሄ ስሜቱ ይሄ አቅሙ በአርሰናል ቤትም በቀጣይ 8 በተለይ ወሳኝ 7 ጨዋታዎች በፕሪሚየር ሊጉ በሻምፒዮንነት ክብር ፉክክሩ ማለት ነው እንግዲህ አሁን ባለው ሁኔታ ሲቲ 8 ጨዋታ አርሰናል ደግሞ 7 ጨዋታ እየቀራቸው ሁለቱ ናቸው እንግዲህ ሊጉን አንደኛና ሁለተኛ ሆነው የሚመሩት። አርሰናል በ9 ነጥብ ክሊር እየመራ ነው የሚገኘው አሁን። በእርግጥ አንድ ተስተካካይ ጨዋታ ሲቲ ያለው ዞሮ ግን ቀጣይ 7 ጨዋታዎች የአርሰናል በፕሪሚየር ሊጉ የሞት የሽረት ጉዳይ ናቸው። በጣም ወሳኝ ጨዋታዎች ናቸው 7ቱም። ስለዚህ በእነዚህ ወሳኝ ጨዋታዎች ውስጥ ቪክቶር ዮኬሬሽ በጣም ወሳኝ የፊት መስመሩን የሚመራ ተጫዋች ይሆናል የሚል እምነት አለኝ። በእርግጥ እስካሁን ድረስ በነበረውም ሂደት የሚጠበቀውን ያህል ጎል ስኮር አላረገም ቢባል ብዙ አይነት ትችት ቢስተናገድበትም እንኳን ማይክል አርቴታ ሙሉ የሆነ እምነት ነው የሰጠው። በቋሚ ተሰላፊነት ነው በአብዛኛው 90-95 በመቶ እስካሁን ካልተጎዳ በስተቀር በቋሚ አሰላለፍ ነው የሚገባው። ምናልባትም አንዳንዴ ከአቋሙ ከፐርፎርማንሱ አንጻር እና ሌሎችም ደግሞ ምርጥ አጥቂዎች ቤንች ላይ ከመኖራቸው የተነሳ ተቀይሮ የሚወጣበት እድልም እንኳን ቢኖር በቋሚ አሰላለፍነት ነው የጀመረው እና ቀጣይ ግን ይበልጥ ጎምርቶ በጣም አድጎ በሞራልና በስሜት መጥቶ ምናልባትም ቀጣይ ጨዋታዎች ላይ የሚገርሙ ጎሎችን ሊያሳየን ይችላል የሚል እምነት አለኝ። ለማንኛውም እግር ኳስ ተመልሷል። በተለያዩ ሊጎች እንግሊዝን ጨምሮ ብቅ እንላለን እንደዚህ አልፎ አልፎ ለማለት ነው። ይመቻችሁ። ድል አሁንም ለመድፉ እንላለን።